ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ ሐምሌ 23 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ ገዛኸኝ ዱላ የመረጃዎቹ አዘጋጅ እንደዚሁም የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን እየተከናወነ በሚገኘው የተጫዋቾች የዝውውር መስኮት ላይ ያጸደቃቸውን የውል ኮንትራት እንደዚሁ ይፋ በማድረግ ላይ ነው የሚገኘው። ለመጪው አዲሱ የውድድር ዘመን ለ2019 የኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ በሴትም በወንድም የተለያዩ ተጫዋቾች ከተለያዩ ክለቦች ወደ ተለያዩ ክለቦች በማምራት ላይ ነው የሚገኙት ማለት ነው። በዚህም መሰረት የሴቶቹን ዛሬ የምናስቀድም ይሆናል። በቀጣይ የኢትዮጵያ ሴቶች ፕሪሚየር ሊግ ላይ ተፎካካሪ ለመሆን ቡድናቸውን እያጠናከሩ ያሉ ክለቦች እየተመለከትን እንገኛለን። ሸገር ከተማ ባለፈው ዓመት ነበር ወደ ኢትዮጵያ ሴቶች ፕሪሚየር ሊግ በታሪኩ ለመጀመሪያ ጊዜ ማደግ የቻለው ማለት ነው። አምና ጥሩ አፈጻጸም ነበረው ከሞላ ጎደል ማለት ይቻላል። አሁን ደግሞ የተሻለ የሻምፒዮናነት ተፎካካሪ ለመሆን ለነባር ተጫዋቾቹ እንደዚሁ የውል ኮንትራት እያደሰ ነው የሚገኘው። አዲስ ተጫዋችን ማምጣት ችሏል። አምና ለሻምፒዮናነት እንደዚሁ ሲፎካከር የነበረው ሌላኛው ኢትዮ ኤሌክትሪክም የነባር ተጫዋቾችን ውል ሲያድስ እንደዚሁም አዳዲስ ተጫዋቾችም ወደ ስብስቡ ማምጣት ላይ ነው የሚገኘው። የሸገር ከተማን እናስቀድም። ሸገር ከተማ እንግዲህ በርከት ያሉ ተጫዋቾች ናቸው የውል ኮንትራት የታደሰላቸው። በዚህ መሰረት ሮማን አምባዬ ለ2 ዓመት የውል ኮንትራት እንደዚሁ አድሳለች። ህይወት ረጉና ጥላሁን አየለ ሁለት የውድድር ዓመታት በቀጣይ በሸገር ከተማ ማሊያ እንደዚሁ ቆይታ እንደሚያደርጉ ነው በኢትዮጵያ ሴቶች ፕሪሚየር ሊግ ላይ የተሻለ ፉክክርም ለማድረግ ከፊርማው ስነ ስርዓት በኋላ በነበራቸው ቆይታ እንደዚሁ ገልጸዋል ማለት ነው። ሌላኛዋ ሸገር ከተማን እንደዚሁ የተቀላቀለችው የቀድሞ የመቻል ተጫዋች ስንታየው ኢርኮናት በሚቀጥሉት 2 የውድድር ዓመታት ለሸገር ሲቲ ለመጫወት እንደዚሁ ፊርማዋን አኑራለች ማለት ነው። ወደ ኢትዮ ኤሌክትሪክ መረጃ ስናልፍ ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ ላይ አምና ለሻምፒዮናነት ሲፎካከር ቆይቶ እንግዲህ በስተመጨረሻ በአመቱ መርሃ ግብር መጨረሻ ላይ በተደረገ ጨዋታ ነው በኢትዮጵያ ንግድ ባንክ እንግዲህ ብልጫ ተወስዶበት የሊጉን የዋንጫ ክብር ለማሳካት ከጫፍ ደርሶ ያልተሳካለት ማለት ነው። ዘንድሮ ግን በተሻለ ሁኔታ ለመምጣት ከወዲሁ በነቃ ተሳትፎ በዝውውሩ ላይ ያደረጉ ነው የሚገኙት። የአሰልጣኛቸውን ኤርሚያስ ዱባለን የውል ኮንትራት ለሚቀጥሉት 2 የውድድር ዓመታት አድሷል ከዚህ ቀደም። አሁን ደግሞ እሳቸው በቀጣይ ዓመት የሚስማሟቸውን ተጫዋቾች ነባር ተጫዋቾች የውል ኮንትራታቸውን እንዲያድሱ አድርጓቸዋል። አዲስ ገቢዋን ተጫዋች እንመልከት ወይ እናስቀድም። ረዴት ክንዴ ትሰኛለች። ያለፈውን ዓመት በልደታ ክፍለ ከተማ ሴቶች ቡድን ውስጥ ጥሩ እንቅስቃሴ ማድረግ ትችላለች። ይህንንም ተከትሎ እንግዲህ ቀጣይ በኢትዮ ኤሌክትሪክ ውስጥ በአዲሱ የውድድር ዘመን እንመለከታታለን። 2 የውድድር ዓመታት እንደዚሁ በዚህ ክለብ ውስጥ እንደምትቆይ ነው ፊርማዋን ማኖር የቻለችው። ይህንኑ ነው ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ የሚያመለክተው። ሌሎች እንደዚሁ የውል ማራዘሚያ ፊርማቸውን የሚያኖሩ የኢትዮ ኤሌክትሪክ ተጫዋቾች አሉ። ሀና ሲሳይ ለሚቀጥሉት 2 ዓመታት እንመለከታታለን በኢትዮ ኤሌክትሪክ። እንደዚሁም በተመሳሳይ የፊት መስመር አጥቂዋ ዳግማዊ ሰለሞንም ለሚቀጥሉት 2 ዓመታት በኢትዮ ኤሌክትሪክ ማሊያ ከምንመለከታቸው እንስት እግር ኳሰኞች መካከል አንደኛዋ ናት። ዳግማዊ ሰለሞን እንግዲህ ያለፈው ዓመት የ2017 የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት ይዛ ነው ማጠናቀቅ የቻለችው ማለት ነውና በጣም ግሩም ብቃት እንዳላት በቀጣይም በኢትዮጵያ ብሔራዊ ቡድን በተለያዩ የእድሜ እርከን ልንመለከታት የምንችል ወጣት እንስት እግር ኳሰኛ ናትና እንግዲህ የዚህችን ተጫዋች የውል ኮንትራት አሰልጣኝ ኤርሚያስ ዱባለ ለኢትዮ ኤሌክትሪክ ማሊያ እንደዚሁ ማራዘሟን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ነው የሚመስለው። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ከነዚህ ጠቃሚ መልእክቶች በኋላ ዳግም የምንገናኝ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንና ናሁ ስፖርት የዕለተ ሐሙስ መሰናዷችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ከመልእክቶች አስቀድመን በተለይ በሀገር ቤት የተጫዋቾች የዝውውሩ መስኮት እንስት እግር ኳሰኞች ወደ የትኞቹ ክለቦች እያመሩ ይገኛሉ የሚለውን መረጃ የኢትዮጵያ እግር ኳስ ፌዴሬሽን ዋቢ አድርገን ይህንን መረጃ ወደ እናንተ ስናደርስ ቆይታ አድርገናል። ከመልእክቶች በኋላ ዳግም ተገናኘን። አሁን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን በቀጥታ የምናቀና ነው የሚሆነው። ትላንት የተደረገ ወይም ሌሊት ላይ አሁን ሊነጋ ጋሲል የተደረገ ጨዋታ ነበረ። የአቋም መፈተሻ ጨዋታ የእንግሊዙ ክለብ ሊቨርፑል እንደዚሁ በአሜሪካ አንድ ጨዋታ አድርጎ ነበር። ከሌላኛው የሻምፒዮንሺፑ ተሳታፊው ክለብ እንደዚሁ ሬክስሃም ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ቀዮቹ ጥሩ እንቅስቃሴ ማድረግ በቻሉበት በዚህ ጨዋታ ላይ አሰልጣኝ አንዲ ራዮላ የተለያዩ ታዳጊ ተጫዋቾችን እንደዚሁ ቀይረው በማስገባት ለመመልከት ችሏል። የወደፊት እንግዲህ ተስፈኛ ተብሎ በበርካቶች ዘንድ በተለይ ደግሞ በሊቨርፑል እግር ኳስ ክለብ ደጋፊዎች ዘንድ ተስፋ የተጣለበት ሮዮኒ ጉማ 75ኛው ደቂቃ ላይ ቀዮቹን አሸናፊ ያደረገ ግብ በወዳጅነት ጨዋታው ከመረብ ማሳረፍ ችሏል ማለት ነው። ያለፈውም ዓመት በጣም ጥሩ እንቅስቃሴ ሲያደርግ ነበረ። እንግዲህ በክንፍ የሚያደርጋቸውን ፍጥነት አዘል እንቅስቃሴዎች በበርካቶች ሲደነቅለት ነበረ። በቀጣይ ምናልባት የሊቨርፑልን ማሊያ ዘለግ ላሉ ዓመታቶች ለብሶ ለመጫወት የሚያስችለው አቅም እንዳለውም የተመለከትንበትን እንቅስቃሴ አስመልክቶን ነበር። ጎሎችን ያስቆጥራል። ኳስ ለጎል የሆኑ ኳሶችን ደግሞ እንደዚሁ አመቻችቶ ያቀብላልና የቲም ወርክ እንቅስቃሴው የቡድን ተጫዋቾቹ ጋር ያለው ተግባቦት ራሱ ከእድሜው በላይ እንደሆነ ነው ብዙዎች እንደዚሁ ሀሳባቸውን እየገለጹለት የሚገኘውና በዚህ በአቋም መፈተሻ ጨዋታ ሊቨርፑል ይህን ጨዋታ እንዲያሸንፍ የቻለበትን ብቸኛ ግብ እንደዚሁ ከመረብ አሳርፏል ማለት ነው። በቀጣይ የሚኖራቸውም የወዳጅነት ጨዋታዎች እንደዚሁ ይጠበቃሉ። አዲሱን አሸናፊውን የቀድሞ ገናናውን ሊቨርፑልን በተለይ በክሎፕ ስር የነበረውን እንቅስቃሴ በርካታ የቀድሞ የሊቨርፑል ደጋፊያንን ወደ ሜዳ የመለሱበትን ሁኔታ አሁንም ከአሰልጣኝ አዶኒ ራዮላ ጋር እንዲመለስላቸው የቀዮቹ ደጋፊዎች አብዝተው እየናፈቁ ነው የሚገኙትና በዚህ ዓመትም ተስፋ አድርገዋል። ያው እንደተመለከትነው በተጫዋቾች ዝውውር ላይ እንቅስቃሴ እያደረጉ ነው የሚገኙትና ትላንትና ይህን ጨዋታ በኒውዮርክ እንደዚሁ ኒው ጀርሲ ስቴዲየም በተደረገው ጨዋታ ማሸነፋቸው የበለጠ በስነ ልቦናው በአዲሱ የውድድር ዘመን በሚያደርጓቸው ጨዋታዎች ላይ ጥሩ መነቃቃትን ሊፈጥርላቸው እንደሚችል እየተነገረ ነው የሚገኘው ማለት ነው። ወደ ሌላኛው መረጃችን ከማለፋችን አስቀድመን ግን የእናንተ ውድ ተመልካቾቻችን ሀሳብ አስተያየት እንደዚሁ አስከትለን በቀጣይነት ደግሞ የዝውውር መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ትላንት በነበረን የመረጃ ሰዓት በርከት ያላችሁ ተመልካች አድማጮቻችን ከያላችሁበት ሆናችሁ የተለያዩ ሀሳብ አስተያየታችሁን ሰጥታችሁናል። በጣም እናመሰግናችኋለን። አማኑኤል ቆንጂት እየተከታተልናችሁ እንገኛለን። በዚሁ ቀጥሉ ብሎ ሀሳቡን ሰጥቶናል። ሌላኛው አማኑኤል ገብረ እግዚአብሔር ደግሞ የሳሊባ የጉዳት መጠን አንዳንዶች 6 ወር ይላሉ፣ አንዳንዶች 5 ወር፣ እናንተም 6 ወር ስትሉ ሰምተናል እና ለምን ያህል ጊዜ ነው የሚል አንድምታ ያለውን ጥያቄ ያዘለ አስተያየት ነው የሰጠን። እንግዲህ በሂደት ነው እንዲያገግም የተደረገው። የቀዶ ጥገና እንደማያደርግ አሳውቋል ተጫዋቹ ማለት ነው። ክለቡም ከዚህ ቀደም ይፋ ማድረጉ የሚታወስ ነውና በተፈጥሮ መንገድ እንግዲህ እንክብካቤ እየተደረገለት በአጭር ጊዜ ውስጥ ወደ ሜዳ እንዲመለስ ፍላጎት አላቸው። ነገር ግን የዚህ የጀርባ ጉዳት ደግሞ ከዚህ ቀደም በተለያዩ ተጫዋቾች በመነሳት ይህን ተሞክሮ በማንሳት ግን ምናልባት ከ4 ወር እስከ 6 ወር ድረስም ሊዘልቅ ይችላል። ከዛም ባነሰ ጊዜ ደግሞ አገግሞ የሚመለስበት እድል ሊኖረውም ይችላል። ነገር ግን እዚህ ቦታ ላይ ደግሞ አማራጭ ተጫዋቾች እንዲፈርሙላቸው የመድፉ ደጋፊዎች ይፈልጋሉና አማኑኤል ከዚህ መነጨ ነው ይህንን ሀሳብ የሰጠነው። እንግዲህ የእናንተን ሀሳብ ደግሞ እናከብራለን። ለሰጣችሁንም ጥያቄና ሀሳብም እናመሰግናለን። መስፍን ተክሌ እንደዚሁ ድሮም ቢሆን የመረጃ ምንጮች ለገበያ ማሟሟቂያ ነው አርሰናልን የሚጠቀሙበት የሚል አስተያየቱን ሰጥቷል። ያው ብዙ ጊዜ እንግዲህ እንደዚህ አይነት ትልልቅ ክለቦች በዝውውር መስኮት ስማቸው ከፍ ብሎ ነው የሚነሳው። ቢሳተፉም ባይሳተፉም ስማቸው መነሳቱ አይቀርምና አርሰናል ደግሞ ባለፈው ዓመት ወደ 8 የሚደርሱ ተጫዋቾችን ማምጣት ችሏል። እንደምናስታውሰው በተለይ የስፖርቲንግ ዳይሬክተሩን አንድሪያ ቤርታን አድርገው ከሾመ በኋላ በዝውውሩ የተሻለ ነገር ነው እየተመለከትን የምንገኘው በአርሰናል ቤት ማለት ነውና ይህንን ተከትሎ ይመስለኛል እንግዲህ ያሉን ጉዳዮች በሩመርም ቢነሱ የመረጃ ምንጮች ያው ስራቸው ስለሆነ
ስለሆነ እነዚህ ነገሮች የበለጠ አጉልተው ያሳዩዋቸዋል። የሚሳኩ ይኖራሉ፣ የማይሳኩም ሊኖሩ ይችላሉና መስፍን ተክሌ በዚህ መልኩ ተወስዷል ብለን እናስባለን። አርሰናል ሌላኛው እንግዲህ አንጋፋው የዞትር ተመልካቻችን አድማጫችን የሆኑት አቶ ሻውል ዳኜ ናቸው። ሰላምታቸውን አቀርበውልናል። እንደወትሮ ሁሉ በጣም እናመሰግናለን። የሳሊባ ጉዳይ እንዴት ነው? ቀዶ ጥገናውን አያደርግም ወይ የሚል ነው። ቀደም ሲል በነበረው መረጃ አንስተነዋል፣ ወይም ደግሞ ቀደም ሲል የጠየቀውን አድማጫችንን መሰረት በማድረግ ማለት ነው። ያው ቀዶ ጥገና እንደማያደርግ ተገልጿል። በተፈጥሮ መንገድ ነው ቀደም ሲል እንዳልኩት ማለት ነው። ለማገገም ጥረት እያደረጉ የሚገኙት ከሕክምና ቡድን አባላቶች ጋር በጋራ በመሆን እየተረባረቡ እንዳሉ በአጭር ጊዜ ውስጥ እንዲመለስላቸው አስፈላጊውን የሕክምና እንደዚሁ ሁኔታዎችን እየተከተሉ እንዳሉ እየተገለጸ ነው የሚገኘው። ፓምባይ የዞትር ተመልካቻችን ናቸው። በጣም እናመሰግናለን። አስናቀ ይመር ስለምታደርሱን ስፖርታዊ መረጃዎች በጣም እናመሰግናለን። በሀገር ቤት ያለውን ውድድሮችና ውጤቶች እንደዚሁ ትነግሩናላችሁ። አርሰናልን በተመለከተ ግን ቅዳሜ እንግዲህ እንመለከተዋለን። የቅድመ ውድድር የመጀመሪያውን ጨዋታ ወደ ሀገረ ስፔን አቅንቶ ነው ዝግጅቱን እያደረገ የሚገኘው። እዚያው ደግሞ በጂሮና ከተማ ጂሮና እግር ኳስ ክለብን የመጀመሪያውን ጨዋታ እንደሚያደርግ ከዚህ ቀደም በመረጃ ሰዓታችን ወደ እናንተ ስናደርስ ነበረ። ከዚያ እንግዲህ ከ3 ቀናት በኋላ ደግሞ እንደገና ወደ አየርላንድ አቅንቶ በሀቢቫ ስቴዲየም ደግሞ የስፔኑን ሌላኛውን ክለብ እንደዚሁ ሪያል ቤትስን የሚገጥምበትም ጨዋታ የሚጠበቅ ነው የሚሆነው ማለት ነውና አስናቀ ይመር በጣም እናመሰግናለን። ጥላውን ዘገየ ቆንጆ አቀራረብ ነው፣ በዚሁ ቀጥሉበት የሚል አስተያየት ሰጥቶናል። መሃድ አህመድ የዞትር ተመልካቻችን ነው። ከጂጂጋ ሰላምታውን አቅርቦልናል። አርሰናል ዘንድሮም በስተመጨረሻ ጥሩ ዝውውር ያደርጋል የሚል እምነት አለኝ። በተረፈ በርቱ፣ አቀራረባችሁ ግሩም ነው የሚል አስተያየቱን ሰጥቶናል። አብዱራሂም አሊ እንደዚሁ ትንታኔያችሁ ይመቻል፣ በርቱ። በአርሰናል በኩል ብዙ ተጫዋቾች ተጠይቆ አሳልፎ የመስጠት ሁኔታ ይታያልና እንግዲህ ስሙ ከአርሰናል ጋር የሚያያዙ ተጫዋቾችን ማምጣት አለበት የሚል አስተያየቱ እንደዚሁ ሰጥቶናል። ታዬ ንጉሴ ሰላም ናችሁ? ፕሮግራማችሁን እየተከታተልን እንገኛለን። በርቱልን። መረጃ አቀራረባችሁ በጣም ጥሩ ነው። በተለይ የሀገር ቤትና የአፍሪካ እግር ኳስ መረጃ ላይ ጥሩ ትንታኔ ነው እያቀረባችሁልን የምትገኙት የሚል ሀሳቡን ሰጥቶናል። በጣም እናመሰግናለን። ሰልማን ሙሐመድ የቪኒ ጁኒየር ወደ አርሰናል ቢመጣ መልበሻ ቤቱ ስጋት ሊሆነው ይችላል የሚል ስጋት አለኝ ሲል አስተያየቱን ሰጥቶናል። እንግዲህ አሁንም በሂደት ላይ ነው ያለው የቪኒ ጁኒየር ጉዳይ። አልተሳካምም ተሳክቷልም ለማለት በጣም አስቸጋሪ ነው። ምክንያቱም ቁርጥ ያለ በተለይ በክለቡና በተጫዋቹ በኩል የውል ኮንትራቱን ማራዘም የተመለከቱ መረጃዎች እየወጡ አይደለም የሚገኙትና እንግዲህ በቀጣይ ነገና ዛሬ በተለይ ከዛሬ ከሰዓት በኋላ የሚወጡ ማምሻው ላይ የሚወጡ መረጃዎች ደግሞ ይጠበቃሉ። እንግዲህ ቪኒ ጁኒየር የውል ኮንትራቱን በወኪሉ አማካኝነት ለማስቀጠል ፍላጎቱን ያሳያል ተብሎ ይጠበቃል። ካልሆነም ደግሞ ክለቡን የሚለቅ ከሆነ አርሰናል የበለጠ ገፍቶበት ይህን ዝውውር ለማሳካት እንግዲህ ረጅም ጉዞ እየተጓዘ ነው የሚገኘው ማለት ነው። ኢንተር ታሜ የእንግሊዝ ፕሪሚየር ሊግ መቼ ይጀምራል የሚል ጥያቄ ጠይቆናል። የእንግሊዝ ፕሪሚየር ሊግ ከ23 ቀናቶች በኋላ ነሐሴ 15 ነው አርሰናል እንግዲህ ከተጋጣሚው ክለብ ከአዲስ አዳጊው ክለብ ጋር በሚያደርገው ጨዋታ ማለት ነው የፍራንክ ላምፓርዱ ቡድን ጋር ጨዋታውን የሚያከናውን ነው የሚሆነው። በዛ ጨዋታ በዕለተ አርብ ምሽት ጅማሮውን ያደርጋል። ከዚያ ደግሞ ቅዳሜና እሁድ ደግሞ የአንደኛው ሳምንት የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው። እንግዲህ ውስን ቀናቶች ናቸው የቀሩት ማለት ነው። የእናንተን ሀሳብ አስተያየት በዚህ ያጠናቅቅን። ስንመለስ እንግዲህ የዝውውር መረጃዎችን ደግሞ ይዘንላችሁ እንመጣለን። እነዚህም ጠቃሚ መረጃዎች ወደ እናንተ ደረሱ በኋላ ዳግም የምንገናኝ ይሆናል። አብራችኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የምንገኘው። አጫጭር የዝውውር መረጃዎችን ወደ እናንተ እናደርሳለን። ከዛ አስቀድመን ግን አሰልጣኝ ሚካኤል አርቴታ ለመጪው አዲሱ የውድድር ዘመን ክለቡ ያለበትን ቁመናና በምን አይነት መልኩ ይመጣል የሚለውን ማረጋገጫና ምኞቱን ወይም እቅዱን በአጠቃላይ ለክለቡ ደጋፊዎች እንደዚሁ ይፋ አድርጓል ማለት ነው። አርሰናል ባለፈው ዓመት በጣም ጥሩ አፈጻጸም ነበረው ማለት ይቻላል። የቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበረ እናስታውሳለን። ከዛም ባለፈ እንግሊዝ ፕሪሚየር ሊግን ከ22 ዓመታት ቆይታ በኋላ እንግዲህ ለክለቡ ደጋፊዎች የዋንጫውን ክብር ማሳካት ችሏል ማለት ነው። አርቴታ እንግዲህ ያለፉትን 8 ዓመታቶች በመድፈኞቹ ቤት ጥሩ ፕሮግረስ የሚያደርግ ጠንካራ ቡድን መገንባት ችሏልና የአርሰናል ደጋፊዎች ከዚህም በኋላ ረጅም ዓመታት እንኳን ተቆጥረው የአርቴታን ውለታ የሚረሱት አይመስለኝም። እንግዲህ ብዙ ልምድ የለውም በእንግሊዝ ፕሪሚየር ሊግ ላይ የሚሆን በዋና አሰልጣኝነት ክለብ ተረክቦ የመጀመሪያው ክለብ አርሰናል ነው ማለት ይቻላልና ከዚህ ቀደም በርግጥ በማንቸስተር ሲቲ ቤት በአሰልጣኝ ፔፕ ጋርዲዮላ ስር መስራቱ የሚታወስ ነው። ያንን ይዘው የተወሰነ ጊዜ ነው በጨዋታም በአርሰናል ማሊያ የተመለከትነው አብዛኛውን ጊዜ በሲቲ ቤት እንደዚሁም ደግሞ ከዛ ባለፈ ፒኤስጂ ተጫውቷል። እንደነ ኤቨርተንን የመሳሰሉ ክለቦች ነው ማሳለፍ የቻለው ማለት ነው። አርቴታ ያን ያህል በተጫዋችነት ዘመኑም ውጤታማ ከሚባሉ ከፊት የሚጠቀሱ ተጫዋቾች አይደሉም። ነገር ግን የጨዋታ አረዳዱና በተለይ በአሰልጣኝነት አብዮት ላይ ደግሞ ይዞት የመጣው ለውጥ እንግዲህ የክለቡ ደጋፊዎች በአጭር ጊዜ ውስጥ ልባቸው ውስጥ እንዲያስቀምጡት እያስገደዳቸው ያለ ይመስለኛልና ያለፉት ጊዜያቶች እየተማረበት እያስተካከለ መጥቶ እንግዲህ በስተመጨረሻም ሻምፒዮና ሆኖ ብቃቱን ማሳየት ችሏል። ያለፈው ዓመት ያለ ዋንጫ ቢጠናቀቅ አስባችሁታል? የአርሰናል እግር ኳስ ክለብ የኮቺንግ ስታፍ አባል አሁን ላይ ምን ሊሆን እንደሚችል ምክንያቱም በመጨረሻ ዓመቱ ነው ማለት ይቻላል እነዛን እንቅስቃሴዎችና እነዚህን የዋንጫ ክብሮችን ማምጣት የቻለው ማለት ነውና ብዙዎች ለአሰልጣኝ ሚካኤል አርቴታ ቆይታ ሲጸልዩለት ነበረ። ይሄ ዓመት ቢሳካለት የሚል የሌላ ክለብ ደጋፊዎች ጭምር ጥሩ ምኞት ሲመኙለት እንደነበረ እናስታውሳለን። ካለው ልፋትና ካለው ድካም በተለይ ደግሞ የአርሰናል ደጋፊዎች የዋንጫ ክብሮችን ካገኙ ትልልቅ የዋንጫ ክብሮችን ካገኙ ረጅም ዓመታት መቆጠራቸውን ተከትሎ ማለት ነውና አምና ግን ጥሩ የውድድር ዘመን ማሳለፍ ችሏል። እንግዲህ ለግዙፉም የአውሮፓ ቻምፒየንስ ሊግ የውድድር መድረክ ዋንጫውን ለማንሳት እስከ ሙሉ ደቂቃውን አጠቃላይ የማጣሪያ ወይም የምድብ ጨዋታዎችን ያደረገበት ሂደት ሳይሸነፍ የተጓዘበትን በስተመጨረሻም ጨዋታ የወቅቱ ሻምፒዮናውን ክለብ ፒኤስጂን የገጠመው ፒኤስጂ ደግሞ እጅግ በጣም የሚገርሙ ከዋክብቶች ያሉበት ስብስብ ነው። በዚያ ላይ እንግዲህ ጎል አስቆጥሮ በኋላ ላይ ነው ጎል ተቆጥሮበት ሙሉ ደቂቃውንም እንደዚሁ ባቻ ውጤት ይዞ ወጥቶ 50-50 በሚባለው የእግር ኳስ አካሄድ እንግዲህ በመለያ ምት ነበር የዋንጫ ክብሩን ያጣው ማለት ነውና እንግዲህ በቀጣዩ ዓመት ደግሞ ከአርቴታ የተሻለውን አርሰናል መመልከት ይፈልጋሉ ደጋፊዎች ማለት ነው። ለዚህም ይመስለኛል በዝውውሩ ላይ ጥሩ እንቅስቃሴ ማድረግ አለበት፣ ሁነኛ ተጫዋች ማስፈረም አለባቸው የሚሉ ግፊቶች ከወዲሁ በርትተው የሚስተዋሉት ማለት ነውና ከዚህ ጋር ተያይዞ እንግዲህ አጠቃላይ የቡድኑን አሁናዊ ቁመና በተመለከተ ለክለቡ ደጋፊዎች እንደዚሁ ማረጋገጫ ሰጥቷል። በእርግጠኝነት በቀጣይ ዓመት ጠንካራውን አርሰናል ከዚህ በላይ ትመለከታላችሁ። ስለዚህ ሁልጊዜም ድጋፋችሁና እምነታችሁ በእኛ ላይ ይሁን። የተለያዩ ትልልቅ ስራዎችን ይዘን እየመጣን ነው የምንገኘው። ትልልቅ የዋንጫ ክብሮችንም በሚቀጥለው ዓመት ማሳካት እንፈልጋለን። ሻምፒዮናነታችንን ማስቀጠል እንችላለን። ከጫፍ ደርሰን ያጣነውንም የአውሮፓ ቻምፒየንስ ሊግ የውድድር መድረክ ለማንሳት የሚያስችለንን ስራ በመስራት ላይ ነው የምንገኘውና የክለቡ ደጋፊዎች በአጠቃላይ ከተጫዋቾች ጎንና ከኮቺንግ ስታፍ አባላት ጎን እንዲቆሙ እንደዚሁ ጥሪውን አስተላልፏልና መጪውም አዲሱ የውድድር ዘመን ከአርሰናል ጋር ብሩህ ሊሆን እንደሚችል ነው አሰልጣኝ ሚካኤል አርቴታ ለክለቡ ደጋፊዎች ማረጋገጫ የሰጠው ማለት ነው። የአርሰናልን ሁኔታ በቀጣይ ዓመት ምን ሊሆን ይችላል? እስኪ እናንተን ሀሳብ አስተያየት ልታደርሱን ትችላላችሁ። ቀጣይ አዳዲስ አሰልጣኞች እንግዲህ በእንግሊዝ ፕሪሚየር ሊግ በርከት ብለው እንመለከታቸዋለን። የየራሳቸው ያሰለጣጠን ዘይን ነው ይዘው የሚመጡት ስታይል ነው ይዘው የሚመጡትና አዳዲስ ተጫዋቾችንም በማስፈረም ላይ እና ቡድናቸውን በማጠናከር ላይ ይገኛሉ። ምን አይነቱ አፈጻጸም ሊሆን ይችላል? የትኛውስ የሊጉ ክለብ የሊጉን የዋንጫ ክብር ሊያነሳ ይችላል? በአዲሱ የውድድር ዘመን ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ ዝውውር ነው። የጣሊያኑን ክለብ ዩቬንቱስን ቀዳሚ እናደርጋለን። ዩቬንቱስ እንግዲህ በውሰቱል ሮንዳል ኮሎማኒን ስለማስፈረሙ እየተገለጸ ነው የሚገኘው። ይህ ተጫዋች ንብረትነቱ የፈረንሳዩ ክለብ ሀብታሙ ክለብ ፒኤስጂ እንደሆነ ይታወቃልና እንግዲህ ለሚቀጥሉት ዓመታት በዩቬንቱስ ቤት ወይም በቱሪኑ ክለብ ዩቬንቱስ እንደሚቆይ ተገልጿል ማለት ነው። ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ይህ ቡድን ማለፍ ከቻለ ደግሞ በውድድር ዓመቱ ወደ 38 ሚሊዮን ፓውንድ በሚያወጣ ወጪ አስገዳጅ በሆነ ሁኔታ
ይህንን ተጫዋች በቋሚነት የማስፈረም ግዴታ እንደዚሁ ተካቶበታል በውል ኮንትራቱ ላይ የሚሉ መረጃዎችም እየተመለከትን ነው የምንገኘው። 27 ዓመቱ ላይ ይገኛል። ይሄ ተጫዋች ፈረንሳዊ ኢንተርናሽናል እንደሆነ ግልጽ ነው። ከዚህ ቀደም በተለያዩ ክለቦች ውስጥ ተመልክተነዋል። በውሰት ውል እንግዲህ ለዚያውም ክለብ መጫወቱ የሚታወስ ነውና እንግዲህ በምን አይነት መልኩ የውድድር ዓመቱን ያሳልፋል የሚለውን ነገር የምንመለከተው ይሆናል። ወደ ማንቸስተር ሲቲ መረጃ ስናልፍ ማንቸስተር ሲቲ በጥሩ ሁኔታ እየተጓዘ ይገኛል። የአንድ ተጫዋችን የዝውውር ሁኔታ ለማጠናቀቅ የሚሉ መረጃዎች እየወጡ ነው የሚገኙት። በተለይ ደግሞ ከወደ እንግሊዝ እየወጡ ያሉ መረጃዎች ይህንን ዝውውር እያረጋገጡ ነው የሚገኙት። ሞሮኮዊ ኢንተርናሽናል አዩብ ቡሃዲን ለማስፈረም ስለመቃረባቸው ዜጎቹ በመነገር ላይ ነው የሚገኘው። 18 ዓመቱ ላይ ይገኛል። በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በጣም ጥሩ እንቅስቃሴ ማድረግ ችሏል። ከ12 ዓመቱ አንስቶ በፈረንሳዩ ክለብ ሊል ነው ማደግ የቻለውና በጣም የጎለበተ ወደፊትም የተሻለ ብቃት ሊኖረው የሚችል ተስፋን ነው እያሳየ የሚገኘው ይህ ተጫዋች ማለት ነውና እንግዲህ ማንቸስተር ሲቲዎች ይህን ተጫዋች ለማስፈረም ስለመቃረባቸው እየተገለጸ ይገኛል። ሊል የተጫዋቹ ባለንብረት ክለብ እንደሆነ ይታወቃል። እስከ 100 ሚሊዮን ፓውንድ ድረስ ለዝውውሩ እንደሚፈልግም እየተነገረ ነው የሚገኘው። ሌሎች የፕሪሚየር ሊጉ ክለቦች ይፈልጉታል። አርሰናልን የመሰለ ክለብ እንደዚሁም ደግሞ ባርሴሎናም በተመሳሳይ የተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ እንደሚገኙ የተገለጸ ይገኛል። አሁን ላይ ግን ውሃ ሰማያዊዎቹ ሲቲዎች የአዩብ ቡሃዲን ፊርማ ለማግኘት ስለመቃረባቸው ነው መረጃዎች የበለጠ ለሲቲ በማድላት ሀሳብ አስተያየታቸውን እየሰጡ የሚገኙት ማለት ነው። ወደ ሌላ መረጃችን እናልፋለን። የብራድሊ ባርኮላም ጉዳይ ስለመጠናቀቁ እየተገለጸ ነው የሚገኘው። በቀጣይ ክለብ ለክለብ የሚያደርጓቸው ስምምነቶች ብቻ ናቸው የሚጠበቁት። በተጫዋቹና በሊቨርፑል መካከል ያለው ስምምነት እንደዚሁ ተጠናቋል፣ አብቅቶለታል ተብሏል። ይህ የ23 ዓመት የግራ ክንፍ አጥቂ በአርሰናል ሲፈለግ ነበረ። ሌሎችም ክለቦች እንደዚሁ ራዳራቸው ውስጥ እንደነበረ የሚታወቅ ነውና በስተመጨረሻም ግን የመርሲሳይዱ ክለብ ሊቨርፑል ማሊያን ለመልበስ የልጅነት ህልሙ እንደሆነ እየገለጸ ነው የሚገኘው ተጫዋቹ። ምናልባት እስከ 100 ሚሊዮን ፓውንድ ድረስ ቀዮቹ ለዚህ ዝውውር እንደሚያወጡም ተነግሯል ማለት ነውና አስቀድሞ ፒኤስጂ እስከ 170 ሚሊዮን ዩሮ ድረስ እንደዚሁ ለተጫዋቹ ዝውውር እንደሚፈልግ ሲገልጽ እንደነበር ይታወሳልና በስተመጨረሻም ግን በ100 ሚሊዮን ፓውንድ ሊቨርፑሎች ይህን ተጫዋች የግላቸው ለማድረግ በጥሩ ሁኔታ ላይ እንደሚገኙ ነው እየተነገረ የሚገኘው። ምናልባትም በሚቀጥሉ ሰዓታት የብራድሊ ባርኮላ ወደ እንግሊዝ ሊቨርፑል የመምጣቱ ዜና በሰበር ሊበሰር እንደሚችል በመነገር ላይ ይገኛል። የአሌክስ ስኮት ጉዳይን እንደዚሁ እናስከትላለን። አሌክስ ስኮት ወደ ማንቸስተር ዩናይትድ ለማምራት እንደዚሁ ፍላጎት እንዳለው በተደጋጋሚ ሲገለጽ ነበረ። ተጫዋቹ የበርንማውዝ ንብረት እንደሆነ ይታወቃል። በርንማውዝ እግር ኳስ ክለብ ተጫዋቹን ለማቆየት ያቀረበው ፕሮጀክት የውል ኮንትራት ማራዘምና አንዳንድ የአማላይ ጥቅሞችን እንደዚሁ ችል በማለት ወደ አዲስ ቻሌንጅ ለማምራት ፍላጎት አለው ተብሏል። 22 ዓመቱ ላይ ነው የሚገኘው። ያለፈው ዓመት በበርንማውዝ ማሊያ በተለይ አንዶኒ ራዮላ ይህንን ቡድን እየመሩት በጣም ጥሩ እንቅስቃሴ ማድረግ ከቻሉ የቡድኑ ተጫዋቾች መካከል አንደኛው እንደነበረ ማስታወስ እንችላለን ማለት ነውና ይህንን አይተናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ካለን ሰዓት አንጻር የዛሬ መረጃ ሰዓታችን እዚህ ላይ ይጠናቀቃል። ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በነገ የመረጃ ሰዓታችን ደግሞ ጠቅለል አድርገን መልሰን ወደ እናንተ እናደርሳለን። እናንተ የምታቀርቧቸውን ጥያቄዎችና ሀሳብ አስተያየቶች በላቀ ምስጋና ጭምር ማለት ነውና አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።